بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وصحبه ومن والاه إن شاء الله بالله سبحانه وتعالى فكاد زاري درس الدروس المهمة لعامة الأمة درساتين كفل سبت انقطلالن እንግዲህ ዛሬ ላይ የምናየው ርዕስ أركان الصلاة መስፈርቶች ወይም ማዕዘኖች የሚሉ ማለት ነው። طيب መስፈርት እንኳን አሳልፈናል። شروط الصلاة በሚል ባለፈው ክፍል 6 ደርሳችን ላይ አይተናል። እንግዲህ شروط የምንለው አለ፣ አርካን የሚባል አለ። እንደዚሁም ወደፊት የሚመጣልን ኢንሻአላህ በዛሬው ደርሳችን እናየዋለን። ዋጅባት ተብሎ የሚባሉ አሉ። የነዚህን ሶስቶቹን በትክክል ለይቶ ማወቅ፣ ሸርጦቹ እነማን ናቸው፣ አርካኖቹ እነማን ናቸው፣ እንደዚሁም ደግሞ ዋጂባት የሚባሉ ወይም ሌላ ኪታብ ላይ ወይም ከዚህ ፊት በተመሳሳይ ኪታብ ሰፊነቱ ነጃ ላይ ሱነኑ ሶላህ ብሎ የጠቀሳቸው አሉ። ኢንሻአላህ እነሱን ወደፊት እናያቸዋለን። አርካን ማለት ግን ምን ማለት ነው የሚለውን ኢንሻአላህ እንይዛለን ማለት ነው። በዚሁ አርካን ማለት እንደ ቃሉ ማዕዘን ማለት ነው። ሩክን ማለት ያው ማዕዘን ነው። አርካን የሚለው ደግሞ ያው ማዕዘናቶች እንደማለት ነው። አሶላት የሶላት ማዕዘናቶች ወይም መሰረቶች ማለት ነው። መሰረታዊ የሆኑ ጉዳዮች ሊቀሩ በፍጹም ማይችሉ ማለት ነው። طيب ስለዚህ ወደፊት እንግዲህ ወደ 14 አርካን ሶላቶች አሉ ብሎ ይጠቅስልናል። እነዚህ አርካኖች ከሽሩጦች ጋር እንደዚሁም ሱነኑ ሶላ ወይም ዋጂባቱ ሶላ ከሚባሉት ጋር መለየት ይኖርብናል። አርካን የሚባለው ምንድነው? በሱጁድ ሰሁ ብቻ ሊጠገን የማይችል ሱጁድ ሰሁ ማለት የእርሳቻ ሱጁድ ነው። እርሳቻ ሱጁድ የሚባለው መቼ ነው የሚወረደው? ከመጨረሻ ከማሰላመታችን በፊት የምንወርደው ነው። ካሰላመትን በኋላም መውረድ ይቻላል እና ሁለት ሱጁዶች ናቸው። ያ ግን የሚወረደው ምንድነው? ሶላት ላይ የረሳነው ነገር ካለ ነው። ወደፊት በዛ ብቻ የምንብቃቃበት ዋጂባቱ ሶላት ስናይ ይመጣልናል። አርካን ከሆነ ግን በሱጁድ ሰሁ ብቻ ሊጠገን የማይችል ማለት ነው። እንግዲህ ብዙ ሰዎች እነዚህ ሱጁድ ሰሁ የቱ ጋር ማድረግ እንዳለብን ወይም የትኛው ሱጁድ ሰሁ የሚጠግነው የትኛው የተበላሸ የትኛው ላይ ነው የሚለው አብዛኛው ሰው እዚህ ላይ ክፍተቶች ይኖራሉ፣ አለማወቅ ማለት ነው። طيب ስለዚህ አርካን ተብሎ የሚባሉት ምንድነው? የግድ እነዛ ስራዎች የተውናቸው ስራዎች መለስ ብለን ደግመን መስራት ያለብን እና መጨረሻ ደግሞ ሁለት ሱጁድ የምንወርድበት ማለት አርካን ትተናል ከተባለ አርካን ከተውን የግድ ያ አርካን ምን መደረግ አለበት? እዛው ረካዓው ላይ ከሆንን መለስ ብለን ማምጣት ይኖርብናል። ለምሳሌ ከአርካኖች ውስጥ ምን አለ? ፋቲሓ አለ ወይም ሩኩዕ የምንለዋል። አንድ ሰው ፋቲሓ ቀርቶ ሩኩዕን ትቶ ወደ ምን ሄደ? ወደ ሱጁድ ሄደ ወይም ወደ ሌሎቹ ወደ ሱጁድ ሄዶ ከዛ በኋላ ሱጁድ ላይ ሆኖ አስታወሰ። ስለዚህ ማድረግ ያለበት ምንድነው? ሱጁዱን ትቶት ወዲያውኑ መለስ ብሎ ወደ ምን መመለስ አለበት? ወደ ሩኩዕም ላይ አይደለም ቀጥታ የሚመለሰው ወደ መቆም ይመለስና ከዛ በኋላ ቀጥ ብሎ ሩኩዕን ይወርዳል ማለት ነው። ከዛ በኋላ እንደገና ወደ ሩኩዕን አድርጎ ወደ ሱጁድ ይሄዳል። ቅድም የሰራው ሱጁድ አያዝም ማለት ነው። ከዛ መጨረሻ ደግሞ ምን ያደርጋል? አሁንም ሱጁድ ሰሁ ለመርሳቱ ሱጁድ ይወርዳል ማለት ነው። طيب ስለዚህ አርካን ከሆነ መለስ ብሎ ያ ስራ ምን መደረግ አለበት? መደገም አለበት እዛው ረካዓው ካላለፈው ማለት ነው። ለምሳሌ መጀመሪያ ረካዓ ላይ ወዲያውኑ ካስታውሰው መለስ ብሎ ያመጣዋል። ካልሆነ ግን መጨረሻ ላይ አንድ ረካዓ ተነስቶ ጨምሮ ሱጁድ ሰሁ ይወርዳል። በዛች ለምሳሌ ሩኩዕ በመተው ምክንያት ሙሉ አንድ ረካዓ ምን ሆኗል? ተበላሽቷል ማለት ነው። ካለፈው አንዴ አልፎት ወደ ቀጣይ ረካዓ ወደ ሁለተኛ ወደ ሶስተኛ ረካዓ ከገባ ማለት ነው። طيب ስለዚህ እንደማንም አርካን የሚባለው ነገር በሱጁድ ሰሁ በርሳቻ ሱጁድ መጠገን የማይችል ብለን እንይዘዋለን። የግድ ስራው መለስ ብለን ማምጣት ካልሆነ ደግሞ ተነስተን መጨረሻ ላይ አንድ ረካዓ ጨምረን ማስተካከል ከዛ በኋላ ሱጁድ ሰሁ የምንወርድበት ነው ማለት ነው። طيب ከዛ ምን አለ? አርካኑ ሶላቲ የሶላት መስፈርቶች አፍወን መስፈርት ያልኩኝ ነው ማዕዘናቶች ወይም መሰረቶች ወህየ እነሱም 14 ናቸው ይላል። طيب እንግዲህ እንደ ኪታቡ አቆጣጠር ሊለያይ ይችላል። ከዚህ በፊትም ሽሩጡ ሶላት ላይ ያወራነው ነገር አለ ማለት ቁጥሮች አንዳንዴ የሚበዙበት ለምሳሌ አንዳንድ ቦታ አርካን ሶላት ብሎ 17 ሊቆጥር ይችላል። ሌላ ቦታ ደግሞ
ሊያሳንሰው ይችላል ወይም ሊጨምር ይችላል። ስለዚህ የአቆጣጠር ምንም አይነት የቁጥር ልዩነት ቢኖረውም በመካከል የሚጠቀሱ ነገራቶች እንዳቆጣጠራቸው ልዩነት ነው የቁጥሩ መብዛቱና ማነሱ ማለት ነው። ለምሳሌ ጦማእኒና የሚባለው ነገር ሁሉም ለብቻቸው የሚቆጥሩበት ሁኔታ አለ። ለምሳሌ ሰፊና ላይ ብንሄድ አጦማእኒነቱ ፊህ እያለ ሩኩዕ ያመጣና ጦማእኒና ብሎ ይጨምራል። ጦማእኒና ለብቻው አንድ ሩክን አድርጎ እየቆጠረ ማለት ነው። ለሩክንነቱ በኩል ሩክን ነው። አቆጣጠሩ ግን ይሄኛው ኪታብ አላህ ቃል አሁን ወደፊት እንደምናየው ሁሉም ላይ ጦማእኒና አስፈላጊ ነው ብሎ በአንድ አድርጎ ይቆጥረዋል ማለት ነው። ሌሎቹ ግን ጦማእኒናዎች ባሉበት ቦታ ሁሉ እዚህ ቦታ ላይ ጦማእኒና፣ እዛ ቦታ ላይ ጦማእኒና፣ መረጋጋት የሚለው ነገር ለብቻ ብቻ እየቆጠሩት ምን ይሆናል? ቁጥሩ ከፍ ይላል። ሌሎቹ የተወሰኑት ደግሞ ጦማእኒና የሚባሉት እንዳጠቃላይ ሁሉም ቦታ አስፈላጊ ነው በሚል በአንድ ቁጥር ብቻ ያስገቡትና ከዛ በኋላ ቁጥሩ አነስ ሊል ይችላል እንጂ ውስጥ የሚሰሩ ስራዎች የሚቀንስም የሚጨምርም ነገር የለም የቁጥር መለያየት በመኖሩ ምክንያት ማለት ነው። طيب ስለዚህ እዚህ ላይ ዛሬ ላይ የጠቀሰልን ወይም ይሄኛው አድሩሱል ሙሂማ ላይ የተጠቀሰልን ወህየ 14 አርካኖች ናቸው። طيب የመጀመሪያው القيام مع القدرة القيام ቆሞ መስገድ አለበት አንድ ሰው። መቆም ምን አርካን الصلاه ከሶላት መስፈርቶች ወይም መሰረቶች ውስጥ ወይም አርካኖች ውስጥ ነው። مع القدرة ከመሻል ጋር ማለት አንድ ሰው ሚችል ከሆነ የመቆም ችሎታ ካለው ምን መሆን አለበት? ቆሞ መስገድ አለበት ማለት ነው። طيب ቆሞ መስገድ አለበት። እንግዲህ አላህ Subhanahu Wa Ta'ala ይሄም ራሱ ወቁሙ ሊላሂ ቃኒቲን ብሏል። ሱረቱል በቀራ ላይ ሐፊዙ ዐለ الصلوات والصلاة الوسطى ካለ በኋላ ወቁሙ ቁሙ ብሎ ተናግረዋል። ሊላሂ ለአላህ ቃኒቲን ጸጥ ረጭ ያላችሁ ዝም ያላችሁ ናችሁ ቀጥ ብላችሁ ለአላህ ቁሙ ቂያም ተናግረዋል ማለት ነው። ነቢያችን ዓለይሂ ሰላም ሐዲሳቸው ላይ ሶሊ ቃኢመን ፈኢን ለም ተስተጢዕ ፈቃዒደን ብሎታል። ቆመህ ስገድ አሉት። ካልቻልክ ግን ቁጭ ብለህ መስገድ ትችላለህ ብሎታል። ስለዚህ ቆሞ መስገድ ከምንድነው? ሚን አርካን ሶላት ከሶላት አርካን ከምንላቸው ውስጥ አንዱ ነው የሚሆነው ማለት ነው። طيب ስለዚህ አንድ ይሄ ነው እንግዲህ ሰውየው ማዕል ቁድረቲ ሲል ካልቻለ ቁጭ ብሎ መስገድ ይችላል። በተለያየ ሐዲስም ነቢያችን ዓለይሂ ሰላም ካልቻልክ ለምሳሌ ፈኢን ለም ተስተጢዕ ብለውታል። ፈቃዒደን ቁጭ ብላሉትና ፈኢን ለም ተስተጢዕ መቀመጥ ራሱ ካልቻልክ ፈዓላ ጀንቢን ብለውታል። በጀንብ በጎን ሆነ ስገድ። በጎን ሆኖ ተንጋሎ በጎን ሆኖ መስገድ ማይችል ከሆነ እያለ ደግሞ ይቀጥላል ሶላቱ። አንድ ሰው አቅሎ እስካለ ድረስ እንደው አቅሎ እስካልሳተና አእምሮ በትክክል እስከሰራና በትክክል ነገራቶች መለየት ደረጃ እስካለ ድረስ ቢታመም እንኳን ሶላቱ መስገድ ግዴታ ይኖርበታል። ባይሆን ግን የአሰጋገዱ ሁኔታ እንደ ሰውየው እንዳለበት ሁኔታ ይወሰናል እንጂ የግድ ቆመህ የግድ ቁጭ ብለህ የግድ ተንጋለህ ያን ሁሉ ማይችል ከሆነ በሐሳቡ ብቻ ሊሰግድ ይችላል ማለት ነው። طيب ሶላት ያው በየትኛው ሁኔታ ሚተው አለመሆኑ ያው ሌላም ቦታ በተለያየ ሁኔታ ተጠቅሶልናል ማለት ነው። طيب ስለዚህ على كل الاحوال القيام مع القدرة ከመቻል ጋር መቆም ያስፈልጋል ማለት ነው። እዚህ ላይ ባይሆን ኪታቡ ምን ያመጣል? ሙላሐዛ ብሎ እንዳስተያየት ብሎ የሚያመጣው ሸርሑ ላይ ያለ ምንድነው? ብዙ ሰዎች የሆነ ችግር ይኖርባቸውና ወደ መስጂድ በሚመጡበት ሰዓት መስጂድ ሲመጡ በእግራቸው ቀጥ ብሎ ይመጣሉ። መስጂድ ሲገቡ ቀጥ ብሎ በእግራቸው ይገባሉ። ከገቡ በኋላ ፈርድ የሆነውን ሶላት ግን ሲሰግዱ ግን ቁጭ ብሎ ሲሰግዱ ነው የሚታዩት። ስለዚህ ይሄን መቆም የሚችሉ ከሆነ መምጣት መራመድ ከዛ ከቤት ድረስ እስከ መስጂድ ድረስ መምጣት ችለው፣ ሁለተኛ ደግሞ መስጂድም ሲገቡ በስርዓቱ ተራምደው ገብቶ ግን አንድ 4 ረካዓ ሶላት ወይም 2 ረካዓ ሶላት ወይም 3 ረካዓ ፈርድ የሆነ ሶላት ቆሞ መስገድ በሐቂቀተን እውነት ካቃታቸው አቅቷቸዋል። እንግዲህ ዑዝር አላቸው፣ ቁጭ ብለው መስገድ ይኖርባቸዋል። ግን መራመድ እየቻሉ መሄድ እየቻሉ እንዴት ቁጭ ብሎ ይሰግዳሉ የሚል ጥያቄ ያነሳል ማለት ነው። ምክንያቱም ሲመጡ ከመስጂድ ለምሳሌ ከቤታቸው ወደ መስጂድ ሲመጡ ተራምደው ነው የመጡት። እንደው ለ5 ደቂቃና ለ5 ደቂቃ ከመቆም የበለጠ የሚከብደው ምንድነው? መራመዱ ነው፣ ተራምዶ መምጣቱ ነው። መቆሙ ከመራመዱ ይቀላል እና ምናልባት ስጁድ ላይ ለምሳሌ ወገባቸው ላይ ወይ ሌላ ሰውነታቸው ላይ ሩኩዕ ማድረግ ወይ ስጁድ ማድረግ እንኳን ቢያቅታቸው ሌላ ቢቀር ምን ማድረግ ይኖርባቸዋል? ቆሞ መስገድ ይኖርባቸዋል። አንድ ሁለተኛ ደግሞ ተክቢረተል ኢሕራም ምንለው ቆሞ መገኘት አለበት። ሌላ ቢቀር እሺ ሌላም ሶላት ላይ ቁጭ የሚሉ ከሆነ
ተክቢረተ ምክንያቱም ሲመጡ ተራምደው ነው የመጡት። ሌላ ቢቀር ተክቢረተል ኢሕራምን ቆሞ ማስገኘት አያቅታቸውም። አብዛኛው ሰዎች እንግዲህ ይሄ አለማወቅ ነው የሚሆነው። መጥተው ከመጡ በኋላ ወንበራቸው ላይ ቁጭ ብሎ ተክቢረተል ኢሕራምን እዛው ቁጭ ብሎ ተክቢረተል ኢሕራም ያደርጋሉ ማለት ይሄ ስህተት ነው የሚሆነው። ሌላ ቢቀር እንደ መቆሙ ትንሽ ደቂቃዎች እንኳን መቆም እውነት አቃታቸው እንኳን ቢባል ቆሞ ግን ተክቢረተል ኢሕራም ማድረግ አያቅታቸውም። ስለዚህ ተክቢረተል ኢሕራሙ ቆሞ ማስገኘት ይኖርባቸዋል ማለት ነው። ጠይብ እንግዲህ ይሄ ያው መስተካከል ያለባቸው ነገራቶች ናቸው ብሎ እዚህ ላይ ይጠቅሰዋል ማለት ነው። ጠይብ ስለዚህ የመጀመሪያው አልቂያሙ መዐል ቁድረቲ ከመቻል ጋር መቆም ሚን አርካኒ ሶላት ነው። ሁለተኛው ተክቢረቱል ኢሕራም ተክቢራ ማለት አላህን ማላቅ ማለት ነው። አልኢሕራም ማለት ደግሞ ኢሕራም ሐራም ከሚለው የመጣ ነው። ሐራም ማለት የተከለከለ ማለት ነው። እዚህ ላይ የተፈለገበት ምንድን ነው? ተክቢረቱል ኢሕራም ነገራቶችን ሐራም የሚያደርግ የሆነ ተክቢራ ማለት ነው። ነገራቶችን ሐራም የሚያደርግ የሆነ ማለት ምን ማለት ነው? ነገራቶችን ሐራም የሚያደርግ ማለት እንግዲህ አንድ ሰው ወደ ሶላት ከመግባቱ በፊት ይበላ ነበር። መብላት ይቻላል፣ መጠጣት ይቻላል፣ ማውራት ይቻላል። ወደዚህ ወደዛ ወደ ላይ አንገታችን ብናዞር ወደ ላይ ብናንጋጥጥ አይናችን ወደ ሰማይ ብናይ የሚከለክል ነገር የለም። የትኛውም ነገር ሁሉ የተፈቀደለት ነው። ከዛ በኋላ ግን ተክቢረቱል ኢሕራም ንያ አድርጎ ተክቢረቱል ኢሕራም አድርጎ ወደ ሶላት ከገባ በኋላ ሁሉ ነገር ምን ሆኖበታል? ሐራም ሆኖበታል። መብላት መጠጣት አይችልም፣ ማውራት አይችልም። ስለዚህ ወተክቢረቱል ኢሕራም ነገራቶችን ሐራም የምታደርግ የሆነች ተክቢራ አላህን ማላቅ አላሁ አክበር ብሎ ወደ ሶላት መግባት ማለት ነው። ጠይብ ስለዚህ ይሄ ነቢያችን ዓለይሂ ሰላም ያው ሐዲሳቸው ላይ የጠቀሱት ነው። የሶላት ነገራቶችን ሐራም የሚያደርገው ምንድነው? ተክቢራ ነው። ነገራቶችን ሐላል የሚያደርገው ወይም ወደ ተፈቀደበት ሁኔታ የሚመለሰው መቼ ነው? መጨረሻ ላይ ሲያሰላምት ማለት ነው። ጠይብ ስለዚህ ተክቢረቱል ኢሕራም ሚን አርካኒ ሶላት ከሶላት መሰረት ነው። ንያ ጋር የተያያዘው ንያ ልክ እዛው ተክቢረቱል ኢሕራም ስናደርግ ቀልባችን ለንያችን አስገኝተን ወዲያውኑ ተክቢረቱል ኢሕራም እናደርጋለን ማለት ነው። ይሄ ራሱ መሆን ያለበት ምንድነው? ቅድም እንዳልኩት ቁመን ነው መሆን ያለበት። አንድ ሰው እንግዲህ ብዙ ሰዎች ደግሞ የሚሳሳቱበት አለ። ብዙ ጊዜ ጀማዓ ሶላት እየተሰገደ ከኋላ ያመልጣቸዋል። ጀማዓው ሊያመልጣቸው ሲል ከኋላ ፈጥረው ይመጡና ወይ ሩኩዕ ላይ ለመድረስ ወይም ስጁድ ላይ ሆኖ እያለ ባለማወቅ ምን ያደርጋሉ? ተክቢረቱል ኢሕራም ቀጥ ብሎ ተክቢረቱል ኢሕራም ሳያደርጉ ቀጥታ መጥተው አላሁ አክበር ብሎ ወዴት ይሄዳሉ? ወደ ስጁዱ ወይም ወደ ሩኩዕ ይገባሉ ማለት ይሄ ስህተት ነው የሚሆነው። ተክቢረቱል ኢሕራም ከሌለ ሶላቱ አስላን ምን አልሆነም አልተጀመረም ማለት ነው። በቃ ሶላቱ ተክቢረቱል ኢሕራም ካላደረገ ይቅርና እንደው አድርጌያለሁ አላደረኩም ብሎ ራሱ መጠራጠር የለበትም። እርግጠኛ መሆን አለበት አንድ ሰው ወደ ሶላት ከገባ በኋላ ተክቢረቱል ኢሕራም ካልሆነ መለስ ብሎ እንደገና ተክቢረቱል ኢሕራም አድርጎ ሶላቱን ከአዲስ መጀመር ይኖርበታል። ምክንያቱም ተክቢራ የሚባለው ነገር የሶላቱ መጀመሪያ ነው፣ መግቢያው ነው። መግቢያ ከሌለው መግቢያው ካልተገኘ ሶላቱ ሊገኝ ስለማይችል ማለት ነው። ጠይብ ስለዚህ ነቢያችን ዓለይሂ ሰላም ሐዲሳቸው ላይ ኢዛ ቁምተ ኢለ ሶላቲ ፈከቢር ብለውታል። ወደ ሶላት መቆም በፈለክበት ሰዓትና በቆምክ ሰዓት ፈከቢር አላህን አልቅ አላሁ አክበር ብለህ ግባ ብሎ አስተምረዋል ማለት ነው። ጠይብ ሶስተኛው ወቂራአቱል ፋቲሐቲ ፋቲሐ መቅራት ሚን አርካኒ ሶላት ነው። ከሶላት ምንድናቸው? አርካን ውስጥ ነው። ከሶላት ማዕዘን ወይም መሰረት ከምንላቸው ውስጥ አንዱ ምንድነው? ቂራአቱል ፋቲሐ ነው። ስለዚህ አንድ ሰው ለምሳሌ ቂራአቱል ፋቲሐ ሳያደርግ ተክቢረቱል ኢሕራም እንግዲህ እነዚህ ነገራቶች ከሌሉ ምን የሉም እያልን ነው። ለምሳሌ ቆሞ መስገድ እየቻለ ቁጭ ብሎ ቢሰግድ አይሆንም። ሶላቱ ሲጀመርም አልተጀመረም። መስፈርቱ አላሟላም። መሰረት የለውም ሶላቱ። ጠይብ ተክቢረቱል ኢሕራም ከሌለው ሳይኖረው ቀጥታ ወደ ዝም ብሎ ወደ ሶላት ገባ። አሁንም ሶላቱ አልጀመረው። በኋላ ካወቀና ካስታወሰ እንደገና መለስ ብሎ ወይም ሌላ ሰው ከነገረው መለስ ብሎ ሶላቱን ደግሞ ሊሰግድ ተክቢረቱል ኢሕራም በትክክል አድርጎ ሊሰግድ ይገባዋል። እሺ ቆሞም መሰረቱ አስገኝቶ ቆሞም እየሰገደ ነው። ጥሩ ተክቢረቱል ኢሕራም በትክክል ብሎ ነበር። ጥሩ ከዛ በኋላ ግን ፋቲሐ ሳይቀራ በሌላ ነገር ሽጉል ሆነው ወይም ሌላ ነገር ቀርቶ ምን አደረገ? ወደ ሩኩዑ ሄደ። ከዛ በኋላ በመሐከል ካስታወሰ ሩኩዕ ላይ ሆኖ ወይም ስጁድ ላይ ሆኖ ወደ ቀጣይ ረክዓ ወደ ሁለተኛ ረክዓ ከመግባቱ በፊት ካስታወሰ ምን ማድረግ ይኖርበታል? መለስ ብሎ ወደ ቂያሙ መመለስ አለበት። ወደ መቆም መመለስ አለበት። ቅድም ትክክል ወደ ነበረበት ለምሳሌ ትክክል የነበረው ምን ነበር? ተክቢረቱል ኢሕራም በትክክል አስገኝቶ ነበር። የተበላሸው ከተክቢረቱል ኢሕራም በኋላ ያለው ስራ ነው። ስለዚህ ወደ ተክቢረቱል ኢሕራም ካደረገ በኋላ ያለው ስራ ከአዲስ ይጀምራል። ምን ቀጥ ብሎ ቆሞ ፋቲሐውን ቀርቶ
ከዛ በኋላ ሩኩዑን አድርጎ ስጁዱን ያደርጋል ማለት ነው። ቅድም ያደረጋቸው ሩኩዖች ቅድም ያደረጋቸው ስጁዶች አያዙለትም ማለት ነው። طيب ስለዚህ እዛው ረክዓ ላይ ሆኖ ካስታወሰ ምን ማድረግ አለበት? አርካን የተወ አርካን ከሆነ መለስ ብሎ ያቺ ነገር መስራት አለበት ማለት ነው። طيب ፋቲሐን ትቶ ነበር። ከዛ ፋቲሐን ትቶ ወደ ሩኩዕ ሄደ። ሩኩዕን አደረገ። ስጁድ ሁለት ስጁዶች ካደረገ በኋላ መጨረሻ ወደ ሁለተኛ ረክዓ ከገባ በኋላ አስታወሰ። ምንድነው ያስታወሰው? ፋቲሐ መተውን አስታወሰ። ስለዚህ የሚሆነው ምንድነው? መጨረሻ ላይ ተነስቶ አንድ ረክዓ ያመጣል ማለት ነው። ምክንያቱም መለስ ብሎ ፋቲሐውን ላምጣ እንዳይል አለቀ። ረክዓው አንድ ረክዓ አበቃ። ወደ ሁለተኛ ረክዓ ገብቷል። ሁለተኛ ረክዓ በስርዓቱ ፋቲሐውን መቅራት አለበት። ቀርቶ ከሆነ በዛው መቀጠል ማለት ነው። ካልሆነ ግን ማድረግ ያለበት ምንድነው? ወደ ኋላ መመለስ ስለማይችል ወደ ሁለተኛ ረክዓ ስለገባ የግድ መጨረሻ ላይ ተነስቶ አንድ ረክዓ ጨምሮ ፋቲሐውን ቀርቶ በስርዓቱ ሙሉ ረክዓ አምጥቶ ከዛ በኋላ መጨረሻ ላይ ደግሞ ከማሰላመቱ በፊት ሁለት ስጁዶች ይወርዳል ማለት ነው። በዚህ አይነት ሁኔታ ነው እንግዲህ አርካን ወደፊት የምንጠቅሳቸው ነገራቶች ሁሉ ቢበላሹ በዚህ አይነት ሁኔታ ነው ማስተካከል የምንችለው ማለት ነው። طيب ስለዚህ ወቂራአቱል ፋቲሐቲ ፋቲሐ መቅራት ሚን አርካኒ ሶላት ከሶላት ማዕዘናቶች ውስጥ ይቆጠራል። እንግዲህ ፋቲሐ ብሎ ማለት ኡሙል ቁርአን የቁርአን እናት በመባል ይጠቀሳል። ነቢያችን አለይሂ ሰላም መን ለም የቅረእ ቢፋቲሐቲል ኪታቢ አው ኡመል ኪታቢ ብሎ የጠቀሱበት ሁኔታ አለ። ሶላት ላይ ሆኖ ፋቲሐተል ኪታብ ያልቀራ የቁርአን መክፈቻ የሆነው ፋቲሐ ወይም የቁርአን እናት ተብሎ የሚጠራ ፋቲሐ ያልቀራ ሶላት የለውም ብሎ ስለጠቀሱ ይህን ያው በትክክል ሊታወቅ ሊያዝ ይገባል ማለት ነው። ምክንያቱም ላ ሶላተ ሊመን ለም የቅረእ ቢፋቲሐቲል ኪታብ ብሏል ከማ ቃለሁ ዐለይሂ ሰላቱ ወሰላም። ሌላኛው አራተኛው ሩክን ምንድነው? ሩኩዕ ማድረግ ማለት ነው። ሩኩዕ ደግሞ አላህ ሱብሓነሁ ወተዓላ ቁርአን ላይም ገልጾልናል። ያ አዩሀ ለዚነ አመኑ ኢርከዑ ወስጁዱ ወዕቡዱ ረበኩም ወፍዐሉል ኸይረ ለዐለኩም ቱፍሊሑን ብሎ ኢርከዑ ብሎ ገልጾልናል ማለት ነው። ሩኩዕ የሚባለው ነገር ሌላ ቦታ ደግሞ ወርከዑ መዐ ራኪዒን ነቢያችን ዓለይሂ ሰላም ሐዲሳቸው ላይ ሱመ እርከዕ ሐታ ተጥመዒነ ራኪዐን ብሎ ስለ ሩኩዕ ጠቅሰውልናል ማለት ነው። طيب ስለዚህ ሩኩዕ ከምንድነው? ሚን አርካኒ ሶላት ነው፣ ከሶላት አርካን ነው። ስለዚህ ሩኩዕን ትቶ የሄደ ሰው ምን ማድረግ አለበት? እንዴት ነው መመለስ ያለበት ያልነው አሁን በፋቲሐው መሰረት ወይም ቅድም እንደ መጀመሪያ ላይ እንደ ምሳሌ አድርጌ ጠቅሻለሁ። በዛ ሁኔታ ማስተካከል ይኖርበታል ማለት ነው። طيب አምስተኛው ከሶላት አርካኖች ውስጥ አልኢዕቲዳል ነው። ወልኢዕቲዳሉ ባዕደ ሩኩዕ ወልኢዕቲዳሉ እንግዲህ እዚህ ላይ ያልጠቀሰው ነገር ምን አለ? ሩኩዕን ጠቅሶ ምን አልጠቀሰም? ጡማእኒና አልጠቀሰም። ጡማእኒና ወደፊት መረጋጋት የሚባለው ነገር ወደፊት በሁሉም ላይ ጡማእኒና ያስፈልጋል ብሎ በአንድ ይጠቅሷል። ከዚህ በፊት እንዳየነው ሌላ ኪታብ ላይ ለምሳሌ ሰፊና ላይ ሩኩዕ ካለ በኋላ ወጡማእኒነቱ ፊህ ይላል። አንድ አርካን ለብቻ ይቆጥረዋል። ከዛ ኢዕቲዳል ይልና ስድስተኛ ኢዕቲዳል ያመጣና ኢዕቲዳል ላይም ወጡማእኒነቱ ፊህ እያንዳንዱ ላይ ጡማእኒና ለብቻ ብቻ ይቆጥረዋል። ለዚህ ነው እንግዲህ የቁጥር መብዛትና ማነስ የተገኘው ማለት ነው። طيب ስለዚህ ከሩኩዕ በኋላ ጡማእኒና አድርጎ እዛው ቆይቶ ጡማእኒና ካደረገ በኋላ ምን ማድረግ አለበት? ኢዕቲዳል ብሎ ማለት ነው መስተካከል፣ ቀጥ ብሎ መስተካከል ባዕደ ሩኩዕ ከሩኩዕ በኋላ ማለት ነው። طيب ይሄም እንግዲህ ምን አርካን ሶላት ነው። ብዙ ሰዎች እዚህም ላይ የሚሳሳቱበት ሁኔታ አለ። ማለት ሩኩዕ ካደረጉ በኋላና ከሩኩዕ ተመልሰው ሩኩዕ ብሎ ማለት እንግዲህ ማጎንበስ ማለት ነው። እንደ አማርኛችን ማጎንበስ ማለት ነው። ከወገባችን ጎንበስ ማለት ጉልበታችን ይዘን ማለት ነው። ጎንበስ ማለት ይሄ ሩኩዕ ተብሎ ይጠራል። ከዛ በኋላ ከሩኩዕ ብድግ ብሎ ከተነሱ በኋላ ኢዕቲዳል ቀጥ ብሎ ሳይቆሙ ወዲያውኑ በፍጥነት ወዴት ይወርዳሉ? ወደ ስጁድ ይወርዳሉ። ይሄ ስህተት ነው። አንድ አርካን በመካከል ምን አድርገውታል? ገለውት አልፈዋሉ ማለት ነው። ሶላቱ ይበላሻል ማለት ነው። طيب ስለዚህ ኢዕቲዳል አድርጎ ማለት ቀጥ ብሎ ተስተካክሎ ቆሞ ከዛ በኋላ ጡማእኒናም አድርጎ ተረጋግቶ ከዛ በኋላ ወደ ምን መሄድ አለበት? ወደ ስጁድ መሄድ አለበት ማለት ነው። طيب ስለዚህ ወልኢዕቲዳሉ ኢዕቲዳል ነው بعد الركوع ከሩኩዕ በኋላ ኢዕቲዳል ማድረግ ማለት ነው። طيب ሌላኛው ስድስተኛው ወስጁዱ ሱጁድ ማድረግ አለበት على الأعضاء السبعة على الأعضاء ማለት በአካላቶች ወይም በሰውነታችን السبعة በሰባት አካላቶቻችን ላይ ሱጁድ ማድረግ
ይኖርብናል ማለት ነው። طيب ይሄ እንግዲህ ስጁድም ስለ ስጁድ አላህ Subhanahu Wa Ta'ala ቁርአን ላይ ገልጾልናል። ቅድም ባነሳነው ቁርአን ሱረቱል ሐጅ ላይ ያ አዩሀል ለዚነ አመኑ ኢርከዑ ካለ በኋላ ምን አለ? ወስጁዱ አለ፣ ስጁድ አድርጉ። ከዛ ነቢያችን ዓለይሂ ሰላም ሐዲታቸው ላይ ደግሞ ሰሒሐይን በተዘገበ ሐዲስ ኡሚርቱ አን አስጁደ ዐላ ሰብዐቲ አዕዙም ዐለል ጀብሀቲ አሉና ግንባራቸው 7 አካላቶች ላይ ስጁድ እንዳደርግ ታዝዣለሁ፣ አላህ አዞኛል አሉና ከሰባቱ የመጀመሪያው ማን ነው? ግንባር። ሁለተኛውና ሶስተኛው ማን ነው? ሁለት እጆቻችን ቀኝና ግራ እጅ። አራተኛና አምስተኛ ማን ነው? ሁለት ጉልበት ቀኝና ግራ ጉልበት። ከዛ 6 እና 7 ደግሞ የእግራችን ጫፍ። ብዙ ሰዎች የሚሳሳቱበት ደግሞ እዚህ ላይ ነው። እንግዲህ ስጁድ ሲወርዱ ግንባር ባይሆን ግንባራችንም የሆነ ጭንቅላታችን ብቻ አስነክተን መለስ ማለት የለብንም። አፍንጫም ከዛ ውስጥ ይገባል ማለት አፍንጫችን ጫን ማለት አይደለም የሚፈለገው፣ ግን መንካት አለበት እንጂ ብዙ ሰዎች ደግሞ ምን ያደርጋሉ? ስጁድ በሚያደርጉበት ሰዓት ላይ ፀጉራቸው የሚበቅልበት ቦታ ያቺን ብቻ አስነክተው መለስ ማድረግ ነገር አለ። ግንባራቸው ሙሉ ምን ሳያደርጉት መሬት ላይ ሳያደርጉት ወይም ስጁድ ሳይወርዱበት አፍንጫቸው ጭራሽ ሳይነካ ማለት ነው። طيب ስለዚህ ስጁድ በምንወርድበት ሰዓት አፍንጫችንን ጭምር መንካት አለበት። ባይሆን ጫን ማለት ተገቢነት የለውም ወይም ግዴታ አይደለም። ምን ማድረግ ነው ያለብን? ሌላ ቢቀር የራሳችን የራሱ የቻለ ምን አለው? ክብደት አለው። ጭንቅላታችን የራሳችን ራሱ የቻለ ክብደት፣ ያችን ክብደት መሬት ላይ ማድረግ ማለት ነው። ከዛ ግንባራችንም አፍንጫችንም አስነክተን መነሳት ማለት ነው እንጂ የራሳችን ጫፉ ብቻ ነካ አድርጎ መለስ ማድረግ ወይም ጡማኒና ራሱ ሳይኖር መመለስ የለብንም ማለት ነው። ስለዚህ የመጀመሪያው ከሰባቱ አካል ግንባር ነው ብለናል። ሁለተኛውና ሶስተኛ አራተኛና አምስተኛ ጠቅሻለሁ። ስድስተኛውና ሰባተኛው ብዙ ሰዎች የሚሳሳቱበት ምንድነው? የእግሮቻችን ጫፍ ማለት ነው። ስጁድ በሚወርድበት ሰዓት የኋላ እግራችን ሁለት እግራቻችን ጫፋቸው የጣቶቻችን ጫፍ መሬት መያዝ ይኖርባቸዋል ማለት ነው። መሬት መንካት ወደ ላይ ከፍ ማለት የለባቸው። አንዳንድ ሰዎች ብዙ የቀሩ ሰዎች እንኳን እውቀት ያላቸው ሰዎች እንኳን እዚህ ላይ ሲሳሳቱ ይታያሉ ማለት ነው። ማለት እግሮቻቸው ምን ያደርጋሉ? ያነሱታል ስጁድ ላይ ሆኖ መሬት መያዝና መሬት መንካት እያለበት ማለት ነው። طيب ስለዚህ በእነዚህ በሰባት አካላቶች ስጁድ እንዳደርግ ታዝዣለሁ ብሎ እነዛም እነማን እንደሆኑ ነቢያችን ዓለይሂ ሰላም ሐዲሳቸው ላይ ጠቅሰዋሉ ማለት ነው። طيب ሌላኛው ወረፍዑ መነሳት አለ ሚንሁ ከሱ መነሳት ከማን ከስጁድ መነሳቱ ራሱ አንድ አርካን አድርጎ ቆጠረልን ማለት ነው። ወረፍዑ ሚንሁ طيب ከማን ስጁድ የመጀመሪያ ስጁድ አደረግን ከስጁዱ መነሳት አንድ። ሌላኛው ደግሞ ወልጅልሰቱ በይነ ሰጅደተይኒ ወልጅልሰቱ መቀመጥ ማለት ነው። እንግዲህ ስለ ረፍዕ መነሳት የሚባለው ነገር ከስጁድ መነሳት ነቢያችን ዓለይሂ ሰላም ሲያስተምሩ ሐዲታቸውም ላይ ጠቀሱ። ثم ارفع حتى تطمئن جالسا ብለውታል። ثم ارفع ብድግ በል ብለህ ተነስ አሉት። ራስህን አንሳ እስከ መቼ ድረስ? ሐታ ተጥመኢነ ረጋ ብለህ ቁጭ እስክትል ድረስ። በምን በይነ ሰጅደተይን በሁለት ስጁዶች መካከል ማለት ነው። طيب ስለዚህ ወልጀልሰቱ ወይም ወልጅልሰቱ መቀመጥ በይነ ሰጅደተይን በሁለት ስጁዶች መካከል መቀመጥ፣ እዛም ላይ ምን ማድረግ ጡማኒና አድርጎ የሚባለውን ብለን ተረጋግተን ከዛ በኋላ እንደገና ወደ ሁለተኛው ስጁድ መሄድ ማለት ነው። طيب ስለዚህ ጡማኒና ወይም ጀልሳ በይነ ሰጅደተይን በሁለት ስጁዶች መካከል መቀመጥ ራሱ ምንድነው? ምን አርካን ሶላት ከሶላት መሰረት ወይም ማዕዘን ከምንላቸው ውስጥ ይመደባል ማለት ነው። طيب ሌላኛው ወጡማኒነቱ ፊ ጀሚዕል አፍዓል ቅድም ያልነው እንግዲህ አሁን መጣልን። ወጡማኒነቱ መረጋጋት የሚባል ነገር ሚን አርካን ሶላት ከሶላት መሰረቶች ናቸው። ምን ላይ ከተባለ ፊ ጀሚዕል አፍዓል ፊ ጀሚዓት በሁሉም አልአፍዓል በስራዎቻችን ሁሉ ማለት ቅድም ምን ጠቅሰናል? ለምሳሌ ፋቲሐን ቀርተን ከጨረስን በኋላ ወዴት ልንሄድ? ሩኩዕ አለ። ሩኩዕ ላይ ጡማኒና ከሩኩዕ ተነስተን ደግሞ ምን አለ? ኢዕቲዳል አለ። ኢዕቲዳል ላይ ጡማኒና ከኢዕቲዳል በኋላ ወደ ምን አለ? ስጁድ አለ። ስጁድ ላይ ጡማኒና ከስጁድ በኋላ ምን አለ? አልጀልሰቱ በይነ ሰጅደተይን በሁለት ስጁዶች መካከል መቀመጥ ብቻም ሳይሆን ጡማኒና አለ። በእነዚህ አርካኖች ወይም በእነዚህ ስራዎች ሁሉ ምን ያስፈልጋል? ጡማኒና ግዴታ ነው ማለት ነው። طيب ከዛ ምን አለ? ወተርቲቡ ተራ መጠበቅ አለበት። በይነል አርካኒ በአርካኖች መካከል ማለት ነው። በአርካኖቹ መካከል ምን ማድረግ አለበት? ተራውን መጠበቅ አለበት ማለት አንዱን ከአንዱን ማለያየት ወይም ማሽቀዳደም፣ አንዱን አስቀድመ ሌላኛው ደግሞ ወደ ኋላ ማድረግ አይቻልም ማለት ነው።
ነቢያችን ዓለይሂ ሰላም ሐዲታቸውም ላይ ሲያስተምሩ ثم فعل ذلك في صلاتك كلها ሁሉም ሶላት ላይ እንደዚሁ አድርገህ ስራ አሉት። ተራውን ጠብቀህ ማለት ነው ካስተማሩት በኋላ طيب ስለዚህ ተርቲብ የምንለው ነገር ወይም ተራውን መጠበቅ የሚባለው ነገር ግዴታ ነው። ምክንያቱም ነቢያችን ዓለይሂ ሰላም ራሱ ሐዲታቸው ላይ ምን ብለዋል? ሶሉ ከማ ረአይቱሙኒ ኡሰሊ ብለዋል። ስገዱ እኔ ስሰግድ እንዳያችሁት ስገዱ ብለዋል። የነቢያችን ዓለይሂ ሰላም አሰጋገድ ደግሞ በዚህ አይነት ሁኔታ ቅድመ ተከተሉ ይጠበቀ ነበር ማለት ነው። ስለዚህ ቅድመ ተከተሉ ማድረጉ ግዴታ ይሆናል ማለት ነው። طيب 11ኛው ምንድነው? ወተሸሁዱል አኺሩ ሚን አርካኒ ሶላት ነው። እንግዲህ እየጠቀስን ያለ ነው የሶላት መሰረቶች ወይም ማዕዘናቶች። ወተሸሁዱ ተሸሁድ ማድረግ ተሸሁድ ብሎ ማለት አተህያቱ ሊላሂ ወሰላዋቱ ብለን የምንለው ሁለት ረክዓ ከተቀመጥን በኋላ ምንቀመጠው ተሸሁድ ይባላል። ግን እዚህ ላይ የጠቀሰልን እሱን አይደለም። ሁለት ረክዓ ከሰገድን በኋላ ያለው ሳይሆን አኺር ነው ያለው። አኺር የመጨረሻው ተሸሁድ ማለት ነው። ማለት ምን ማለት ነው? ለምሳሌ ዙሁር 4 ረክዓ ከሰገድን በኋላ አተህያቱ ቁጭ እንላለን። መግሪብ 3 ረክዓ ከሰገድን፣ ዓሱር ዒሻ 4 ረክዓ ከሰገድን በኋላ ምን እናደርጋለን? ለአተህያቱ ለመቅራት እንቀመጣለን። ስለዚህ እቺ መቀመጡ አተህያቱ ራሱ መቅራቱ ምንድነው? ሚን አርካኒ ሶላት ነው፣ ከሶላት መሰረቶች ውስጥ ነው። እሺ የሁለተኛው እስከሆነ ማለት የመጀመሪያው እስከሆነ ማለት 2 ረክዓ ሰግደን ቁጭ የምንለው እስከሆነ ተሸሁደል አወል ከሆነ እሱ ሚን ዋጂብ ሶላት ከሶላት ዋጂቦች ብለን ወደፊት ይጠቀስልናል ማለት ዋጂብ ሶላት ሲባል ወይም ሌላ ኪታብ ላይ ደግሞ ለምሳሌ ሰፊና ላይ ሱነን ሶላት ብሎ ነው የጠቀሰው። ሱና ብሎ ነው የጠቀሰው። እዛ ላይ ሱና ብሎ መጥቀሱ ምንድነው? ብንተው ምናልባት ረስተን ትተነው ከሆነ በሚጠገን ነው በስጁድ ሰሁ ብቻ የሚጠገን ነው ማለት ነው። መለስ ብለን እሱ መስራት ግዴታ የማይሆንብን ማለት ነው። ዋጂባት ሶላት ወይም ሱነን ሶላት የሚባሉት ማለት طيب። ስለዚህ ተሸሁደል አኺር አንድ ሰው ትቶ ተሸሁደል አኺር ማለት የመጨረሻው አተህያቱ ሳይል 4 ረክዓ ሰገደ ወይም መግሪብ 3 ረክዓ ከሰገደ በኋላ ወይም ሱብሒ 2 ረክዓ ከተሰገደ በኋላ ለአተህያቱ ሳይቀመጥ በዛው ሶላቱን ጨርሶ አሰላምቶ ቢወጣ ወይም ቁጭ ብሎ እያለ ተቀምጦ ነበር ግን አተህያቱ ሳይቀራ እንደዚሁም መጨረሻ ላይ አላሁመ ሶሊ ዐላ ሙሐመድ ሶላት ኢብራሂም ሳያወርድ ቢቀር ምን መሆን አለበት? ሶላቱ ይበላሻል። ወዲያውኑ አስታውሶ ከሆነ መለስ ብሎ ወደ አተህያውን ቀርቶ መጨረሻ 2 ስጁድ ወርዶ በዛው መጨረስ ይችላል። ካልሆነ መጨረሻ ላይ 1 ረክዓ ወዲያውኑ ትንሽ አስታውሶ ከሆነ 1 ረክዓ ጨምሮ ሰግዶ ከዛ በኋላ አተህያቱን ቀርቶ መጨረሻ ላይ 2 ስጁድ አድርጎ ከቆየ ደግሞ ወደ ሌላ ስራ ገብቶ ከሆነ ወደ ሌላ ወሬና የተለያየ ነገር ገብቶ ካስታወሰ ከሆነ ደግሞ ሶላቱ ከአዲስ መድገም ይኖርበታል ማለት ነው። طيب ስለዚህ ይሄ ከምንድነው? ሚን አርካኒ ሶላት ነው። ከሶላት አርካን ወይም መሰረት ከምንላቸው ውስጥ ነው። ይሄን ያው መለየት ይኖርባቸዋል። ተሸሁደል አወልና ተሸሁደል አኺር ምን ላይ ነው ልዩነታቸው የሚለውን በትክክል መያዝ ይኖርብናል ማለት ነው። طيب ስለዚህ 11ኛው ተሸሁደል አኺር ነው። ሌላኛው 12ኛው ወልጁሉስ ለሁ ወልጁሉስ መቀመጥ ለሁ ማለት ለተሸሁደል አኺር መቀመጥ ማለት ተሸሁደል አኺር የመጨረሻው ተሸሁድ ወይም አተህያቱ የምንለው አንድ እሱ ራሱ መገኘት አለበት ማለት አተህያቱ ሊላሂ ወሰላዋት የሚለው መገኘት አለበት። ሁለተኛ ደግሞ ያን መገኘት ያለበት ምን ላይ ነው? ቁጭ ብለን ነው። አሁን ወልጁሉስ ለሁ ማለት ለሱም ተቀምጦ ነው መሆን ያለበት ማለት ባይሆን ምን ማድረግ ቢሆን አይቻልም ለማለት ፈልጎ ነው። መጨረሻ ላይ 4 ረክዓ ከሰገደ በኋላ ተሸሁድ ብሎ ነበር፣ አተህያቱ ቀርቶ ነበር። ግን የቀራው ቆሞ ነው የቀራው አይሆንም ማለት ነው። የግድ ምን መሆን አለበት? መቀመጥም መገኘት አለበት። እሺ መቀመጡ ተቀምጦ ነበር ግን አልቀራው አሁንም አይሆንም። መቅራትም አለበት መቀመጥም አለበት ማለት ነው። طيب ሌላኛው ሚን አርካኒ ሶላት 13ኛው ወሶላቱ ሶላዋት ማውረድ ዐለ ነብይ ሰለላሁ ዐለይሂ ወሰለም በነቢያችን ዐለይሂ ሰላም ሶላት ማውረድ አሁንም ምንድነው? ሚን አርካኒ ሶላት አላሁመ ሶሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ከማ ሶለይተ ብለን ነቢያችን ዐለይሂ ሰላም ሐዲሳቸው ላይ ያስተማሩት ማለት ነው። ለምሳሌ አላሁመ ሶሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ከማ ሶለይተ ዐላ ኢብራሂም ወዐላ آل إبراهيم وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد يو صيغة ويما بابالو بثلاثة هنيتا حديث لا يمتابت هنيتا ألا ودفيد إن شاء الله زيو كتابات شلا ودفيد راسو متن أرقوي يتكسل لنا الناس صلاة الإبراهيمية يهم من دنو من أركان الصلاة كصلاة أركان وشوسترو ما التشهد الأخير راسو كتش بلو التحيات كقربوها على اللهم صل ملون صلاة الإبراهيمية كلا ورد أهونم أركان تتوال مالتنو صلاة بلا شبة المنالبات መለስ ብሎ ካልሰራው ወይ መጨረሻ ላይ አንድ ረክዓ ካላመጣ ማለት ነው። طيب
ሌላኛው ወተስሊመታኒ ሁለት ማሰላመቶች ማለት ነው። ሁለት ባይሆን ግን ሶላት አለ ነብይ ስንል የመጀመሪያ ሁለት ረካዓ ከተሰገድን በኋላ ተሸሁደል አወል ላይ ሱና ይሆናል። ተሸሁደል አወል ላይ ሱና ነው እሱ እዛ ላይ ማለት አተህያቱ ሊላሂ ብለን ከቀራን በኋላ አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመድን ዐብዱሁ ወረሱሉሁ ካልን በኋላ አላሁመ ሶሊ ዐላ ሙሐመድ መጨመር እዛ ላይ ሱና ይሆናል ማለት ነው። ጠይብ ዋጅብ አይደለም፣ እዛ ላይ ግዴታ አይደለም። እሺ የመጨረሻው 14ኛው ሩክን ምንድነው? ወተስሊመታን ሁለት ማሰላመቶች ማለት ነው። ሁለት ማሰላመቶችም እሱም ሚን አርካኒ ሶላት ነው፣ ከሶላት አርካኖች ነው። ባይሆን ግን ሁለቱም የጠቀሰልን ሌላ ቦታ አንዱን ነው አርካን ማለት ሁለተኛው ሱና ነው የሚሆነው። የመጀመሪያው በቀኝ አሰላሙ አለይኩም ካለ ሁለተኛው ሱና ነው የሚሆነው። እዚህ ላይ ሁለት አድርጎ ነው የጠቀሰው። አንዱ ዋጅብ የሚሆነው ወይም አርካን ተብሎ የሚጠራው የመጀመሪያው ነው ማለት ነው። ጠይብ ነቢያችን ዓለይሂ ሰላም ራሱ ሐዲታቸው ላይ ምን ብለዋል? ተሕሪሙሃ አተክቢሩ ወተሕሊሉሃ አተስሊም አሉ። የሶላት ተሕሪሙሃ ኢሕራም የምናደርግበት ወይም ወደ ሶላት የምንገባበት ሁሉ ነገር ወደ ሶላት የምንገባበት ምንድነው? አተክቢር አላሁ አክበር ተክቢረቱል ኢሕራም ብለን መጀመሪያ ላይ የጠቀስነው ነው። ወተሕሊሉሃ ሁሉ ነገር ሐላል የሚያደርግልን ማውራት፣ መብላት፣ መጠጣት፣ የተለያየ ነገር እንደፈለግን መዞር የሚፈቅድልን በምንድን ነው? አተስሊሙ ስናሰላምት አሰላሙ አለይኩም ብለን ስንል ማለት ነው። ስለዚህ ይሄ ሚን አርካኒ ሶላህ ይቆጠራል ማለት ነው። ጠይብ ስለዚህ አርካን ሶላትን በዚሁ ጨረስን ማለት ነው። ከዛ በኋላ ደርሱ አሳሚን ስምንተኛው ደርስ ምን ይላል? ዋጅባት ሶላት የሶላት ዋጅቦች። ዋጅባት ሶላት እንግዲህ አሁንም መመሳሰል ነገር እንዳይኖር በደንብ ዋጅብና አርካን መለየት አለብን። እዚህ ላይ ዋጅብ ብሎ የሚጠቀሱ አሉ። ከዚህ በፊት ሰፊነቱን ነጃ በቀራነው ቂራአት ወደፊት ሰፊነቱ ሰላም ኢንሻአላህ እንቀራዋለን። እዛ ላይም ምን ተብሎ ነው የሚጠቀሱት? ሱና ተብሎ ነው የሚጠቀሱት። ስለዚህ ዋጅብ የሚለውና ሱና የሚለው እንደ ቦታው መረዳት ይኖርብናል ማለት ነው። ሐሳባቸው ሱና ተብሎ የሚጠቀሱትን ነገራቶች እዚህ ላይ ዋጅብ ብሎ የሚጠቅሳቸው አንድ ናቸው። እዚህ ላይ ዋጅብ ብሎ የሚጠቅሳቸው እዛ ሰፊና ላይ ደግሞ ምን ተብሎ የተጠቀሱ ናቸው? ሱና ተብሎ የተጠቀሱ ናቸው። እንግዲህ ምናልባት ማስተያየቱ ላይ ይኖርብናል። ተመሳሳይ ቂራአት ሲመጣ ከዚህ በፊት ባሳለፍነውና በቀራነው ኪታብ ላይ ምን ብለነው ነበር ብለን ከዛ ጋር ማመሳከር ወይም ማስተያየት ልዩነቱ ምን ላይ ነው የሚለው ነገር በትክክል እንድንረዳው ያደርገናል ማለት ነው። ጠይብ ስለዚህ ዋጅባቱ ሶላህ ብሎ ማለት ምን ማለት ነው ከተባለ ዋጅብ የሚለው ግዴታ ነው። አሶላ የሶላት ግዴታዎች ነው። ጠይብ ስለዚህ ይሄ አባባል ጥሩ ነው። እዛኛው ላይ ደግሞ ለምሳሌ ሰፊነቱ ነጃ ላይ ሱነኑ ሶላህ ነው የሚለው። ሱነን ማለት ሱና ነበር። እኛ ሱናን ደግሞ የምናውቀው ምንድነው? አንድ ሰው ሱና ሲባል ከሰራው አጅር የሚያገኝበት ቢተው ማይጠየቅበት ነበር። ግን ያ አይደለም የሚፈለግበት። ሶላት ላይ ሱነኑ ሶላህ ሲባል ከሰራ ነው አጅር የምናገኝበት፣ ከተውነው ደግሞ ችግር የለውም። እዛ ላይ የሚጠቀሱት እንደዛ አይደለም። ስለዚህ ዋጅባቱ ሶላህ ተብሎ መገለጹ የተሻለ ይሆናል ማለት ነው። ዋጅብ ማለት ግዴታ ማለት ነው። ጠይብ ስለዚህ አላ ኩል አህዋል አሁን ዋጅባቱ ሶላት ብለን ወህየ ሰማንየቱን ስምንት ናቸው። እነዚህ ስምንቶቹ ምናልባት ረስተን ከተውናቸው ረስተን ትተናቸው ከሆነ በምን መጠገን የሚችሉ ማለት ነው? በሱጁድ ሰህው ብቻ መጠገን የሚችሉ ማለት ለምሳሌ ቅድም አርካን ላይ ከሆነ ምን ማድረግ አለበት ብለናል? መለስ ብሎ ያ አርካን መስራት መፈጸም ይኖርበታል። ካልሆነ ደግሞ መጨረሻ ላይ አንድ ረክዓ ጨምሮ ማስተካከል ይኖርበታል ብለናል። ግን ዋጅብ ብለን የምንጠቅሳቸው ነገራቶችን የተወሰው መለስ ብሎ ይስራ አንልም። መለስ ብሎ አንዴ ረስቶት ካለፈ በኋላ ረሳው አለፈው ባይሆን መጨረሻ ላይ ሁለት ስጁድ ማድረግ አለበት። ረክዓም ያምጣም አይባልም። መልሶ መጨረሻ ላይ አንድ ረክዓም ያምጣ አይባልም። በምን መብቃቃት ይችላል? በሁለት ስጁዶች መብቃቃት ይችላል ማለት ነው። እዚህ ዋጅብ ተብሎ የሚጠቀሱት እዛ ሌላም ኪታብ ላይ ሱነን ብሎ የሚጠቀሱትም በዚሁ ተመሳሳይ ናቸው ማለት ነው። ጠይብ ስለዚህ ዋጅባቱ ሶላት የሶላት ዋጅብ የሆኑ ወይም ግዴታ የሆኑ ነገራቶች አለና ስንት ናቸው? ወህየ እነሱም አለ ወህየ እነሱም ሰማንየቱን ስምንት ናቸው። ጠይብ ከዛ ምን አለ? ጀሚዑ ተክቢራቲ በአጠቃላይ ተክቢራዎች አለ። ጀሚዑ ተክቢራት ማለት ተክቢራዎች በአጠቃላይ ገይረ ተክቢረቱል ኢሕራም ገይረ ሲቀር ውጭ ማለት ነው። ተክቢረቱል ኢሕራም ከተክቢረቱል ኢሕራም ውጭ። ተክቢረቱል ኢሕራም ቅድም ከምን ቆጥረነዋል? ሚን አርካን ሶላት ብለን መጀመሪያ ላይ ሁለተኛ ላይ የቆጠርነው ነው፣ ከአርካን ሶላት ነው። ስለዚህ ከተክቢረቱል ኢሕራም ውጭ ያሉት ሌሎቹ ተክቢራዎች ለምሳሌ ሩኩዕ ስናደርግ አላሁ አክበር እንላለን። ከዛ በኋላ ከሩኩዕ ተነስተን ወደ ስጁድ ስንሄድ አላሁ አክበር፣ ከስጁድ ስነሳ አላሁ አክበር። እነዚህን ሁሉ ተክቢራዎች ምን ተብለው ይጠራሉ? ሚን ዋጅባት ሶላት ናቸው። ማለት አንድ ሰው እነዚህ ተክቢራዎች ረስቶ ቢተዋቸው ምን ይሆናል? መጨረሻ ላይ በስጁድ ሰው መጠገን ይችላሉ።
አውቆ ከተዋቸው እያስታወሰ ማለት እያለበት እያወቀ ከተዋቸው ግን ሶላቱ ይበላሽበታል ማለት ነው። ስለዚህ እዚህ ላይ ዋጂብ ተብሎ የሚጠቀሱ ነገራቶች ረስተናቸው ከሆነ በምን ይጠገናሉ እያልን ነው? በስጁድ ሰው አውቆስ ቢተዋቸው አውቆ ከተዋቸው ሶላቱ ይበላሻል ማለት ነው። ጠይብ ስለዚህ ጀሚዑ ተክቢራት አጠቃላይ ተክቢራዎች ገይረ ተክቢረቱል ኢሕራም ከተክቢረቱል ኢሕራም ውጭ ያሉት ማለት ነው። ሁለተኛው ወቀውሉ ማለት አለ ሰሚዐ አላሁ ሊመን ሐሚደህ ሰሚዐ አላሁ ሊመን ሐሚደህ የሚለው ማለት ነው። ጠይብ ባይሆን ግን ሰሚዐ አላሁ ሊመን ሐሚደህ የሚባለው መቼ ነው? ሩኩዕ አድርገን ሩኩዕ ካደረግን በኋላ ከወገባችን ጎንበስ ብለን ጉልበታችን ከያዝና ሱብሓነ ረቢየል ዐዚም ካልን በኋላ ስንነሳ ምን እንላለን? ሰሚዐ አላሁ ሊመን ሐሚደህ። ትርጉሙን ማለት ነው ከተባለ ሰሚዐ አላሁ አላህ ሰምተዋል ወይም ይሰማል፣ ሊመን ለሰው ሐሚደሁ ላመሰገነው ሰው አላህ ሰሚ የሆነ ጌታ ነው። ሰምቶስ መስማት ብቻም ሳይሆን ይመነዳዋል ማለት ነው። አላህ ለምስጋናው ምን ያደርጋል? ምንዳ ይሰጠዋል ማለት ነው። ጠይብ ስለዚህ እቺ ሰሚዐ አላሁ ሊመን ሐሚደህ የምትለው ቃል ማለት ይኖርብናል። ሚለው ግን ማን ነው? ሊልኢማም ኢማም የሆነ ሰው ወልሙንፈሪድ ሙንፈሪድ ደግሞ የሆነ ብቻው የሚሰግድ ሰው ማለት ነው። ጠይብ ኢማም የሆነ ሰው ብሎ ማለት ምን ማለት ነው? ኢማም ሆኖ ወይም አሰጋጅ ሆኖ መሪ ሆኖ ፊት ለፊት እሱ እያሰገደ ከኋላ ሌላ ሰዎች አሉ። ስለዚህ ኢማም ነው እሱ። ከሩኩዕ ሲነሳ ሰሚዐ አላሁ ሊመን ሐሚደ ይላል። ወደፊት ይመጣልና ረበና ወለከል ሐምድ ይጨምራል። ስለዚህ ሰሚዐ አላሁ ሊመን ሐሚደ ረበና ወለከል ሐምድ ይላል። ከዛ በኋላ ያሉት ሱና ነገራቶች አሉ። ሐምደን ከሲረን ጠይበን ሌሎች የሚባሉ አሉ። እነሱ ሱና ናቸው። ስለዚህ ዐላ ኩሊ አሕዋል ማለት ቢተዋቸውም ችግር የለም። ረበና ወለከል ሐምድ ካለ በኋላ ወደ ቀጣይ ቢሄድ ችግር የለው ማለት ነው። ምክንያቱም ሱና ስለሆኑ ማለት ነው። እዚህኛው ግን ሰሚዐ አላሁ ሊመን ሐሚዳህ ማለት ግን እያስታወሰ ከሆነ የግድ ምን ማለት አለበት? ረስቶት ከሆነ መጨረሻ ላይ ስጁድ ሰሁ መውረድ አለበት ማለት ነው። አውቆ ቢተወውስ? አውቆ ከተወው ሶላቱ ይበላሽበታል ማለት ነው። ጠይብ ኢማም የሆነ ሰው ማለት ነው። ሁለተኛ ወልሙንፈሪድ ብቻው የሚሰግድ ማለት ኢማምም አይደለም ተከትሎ መእሙም አይደለም ተከትሎም እየሰገደ አይደለም፣ ብቻው ቤቱ ወይም ሱቁ የሆነ ቦታ ለብቻው እየሰገደ ነው። ስለዚህ ምን ይላል? ሰሚዐ አላሁ ሊመን ሐሚዳ ይላል። ቀጥሎም ደግሞ ረበና ወለከል ሐምድም ይጨምራል ማለት ነው። ጠይብ ስለዚህ ዐላ ኩሊ አሕዋል ሰሚዐ አላሁ ሊመን ሐሚዳ የሚለው ከምን ውስጥ ነው? ሚን ዋጅባት ሶላት ከሶላት ዋጅብ ወይም ሱና ከሚባሉት ውስጥ ይገባል ማለት ነው። ሌላኛው ወቀውሉ ማለት ረበና ወለከል ሐምድ የሚለው ማለት ነው። ረበና ወለከል ሐምድ የሚለው ቃል ረበና ጌታችን ሆይ ወለከ ለአንተ ነው፣ አልሐምዱ ምስጋና የሚገባው ለአንተ ነው ወይም ምስጋና ለአንተ የተገባ ነው ብሎ ማለት ነው። ይሄ ደግሞ ማን ነው የሚለው ከተባለ ሊልኩሊ ሁሉም ነው የሚለው ማለት ሁሉም ነው የሚለው ማለት ምንድነው? ኢማም አለ ኢማም ይለዋል። ሰሚዐ አላሁ ሊመን ሐሚደ ካለ በኋላ ረበና ወለከል ሐምድ ይላል። ወልሙንፈሪድ አለ ሙንፈሪድ ደግሞ ብቻው የሚሰግድ ሰው ሰሚዐ አላሁ ሊመን ሐሚደ ካለ በኋላ ረበና ወለከል ሐምድ ይላል። ሌላኛው ሊልኩሊ የሚለው ውስጥ ማን ይገባል? መእሙም የሆነ ሰው መእሙም ማለት ተከትሎ የሚሰግድ። ቅድም ተከትሎ የሚሰግድ ሰው ምን አይልም ብለናል? ሰሚዐ አላሁ ሊመን ሐሚደ አይልም። ለምሳሌ እኛ ተከትለን እየሰገድን ነው፣ ኢማሙ እያሰገደ ነው። ኢማሙ ሰሚዐ አላሁ ሊመን ሐሚደ ሲል እኛ ተከትለን የምንሰግደኛ ሰሚዐ አላሁ ሊመን ሐሚደ አንልም። ምንለው ምንድነው? ረበና ወለከል ሐምድ እንላለን። ረበና ወለከል ሐምድ የሚለው ቃል ማን ይጠቀመዋል? ኢማሙም ሰሚዐ አላሁ ሊመን ሐሚደ ካለ በኋላ ረበና ወለከል ሐምድ ይላል። መእሙሙም ሰሚዐ አላሁ ሊመን ሐሚደ አይልም፣ ግን ረበና ወለከል ሐምድ ይላል። እንደዚሁም ብቻው የሚሰግድ ሰው ደግሞ ሰሚዐ አላሁ ሊመን ሐሚደ ብሎ ረበና ወለከል ሐምድ ይጨምራል ማለት ነው። ጠይብ ሌላኛው ወቀውሉ ማለት ሱብሓነ ረቢየል ዐዚም የሚለው ቃል መጠቀም ማን ላይ? ፊ ሩኩዕ ላይ ማለት ነው። ሩኩዕ ላይ ሱብሓነ ረቢየል ዐዚም የሚለውን መጠቀም ያው ግዴታ ነው ማለት ዋጂብ ነው ማለቱ ግዴታ ነው። ባይሆን ግን ግዴታ የሚሆነው ስንቴ ነው ከተባለ አንዴ ነው። አንዴ በትክክል ባይሆን የፈጠነ ሳይሆን ቃሉ እንዴት ከመቼው አልነው ወይም አልኩት አላልኩት የሚል የሚያጠራጥር ሳይሆን ረጋ ብለን ሱብሓነ ረቢየል ዐዚም ብለን አንዴ ካልነው ግዴታችን ተነስቶልናል። ባይሆን ግን ሱናው ሶስቴ ማለቱ ማለት ነው። ጠይብ ስለዚህ አንድ ሰው ሱብሓነ ረቢየል ዐዚም የሚለው ቃል ረስቶት ሳይል ቢነሳ መጨረሻ ላይ ምን ማድረግ ይኖርበታል? ሱጁድ ሰሁ ይወርዳል ማለት ነው። አውቆ ቢተው ሶላቱ ይበላሽበታል ማለት ነው። ይሄ ነው እንግዲህ ዋጂብ ተብሎ እያልን ያለ ነው። ስለዚህ ይሄ የሚባለው ደግሞ ምን ላይ ነው? ሩኩዕ ላይ ነው። ፊ ሩኩዕ ላይ ማለት ነው። ጠይብ
ሌላኛው ወቀውሉ ማለት ሱብሓነ ረቢየል አዕላ የሚለው እንግዲህ ትርጉሙ ሱብሓነ ጥራት ይገባው፣ ረቢ ጌታዬ፣ ረቢየል ብለን ያው ፈትሐ አድርገን ነው የምናመጣው። ጌታዬ ሆይ ጥራት ይገባ፣ አልዓዚሙ ታላቅ የሆንከው ከሁሉም በላይ የሆንከው ጌታዬ ሆይ ጥራት ይገባህ ማለት ነው። አሁንም ሱብሓነ ረቢየል አዕላ ማለትም ተማሳይ አዕላ ማለት ከፍ ያልከው ማለት ነው። ዓዚም ከሚለው ጋር ተቀራራቢነት አለ። አዕላ ከፍ ያልከው የሆነው ጌታዬ ሆይ ጥራት ይገባህ ማለት ነው። ጠይብ ስለዚህ ይሄ ደግሞ የሚለው ማን ላይ ነው? ፊ ሱጁድ ሱጁድ ላይ። አሁንም ሱናው ረጋ ብለና በተረጋጋ መንፈስ አንዴ ማለት ነው ግዴታው ማለት ነው። ዋጂቡ ሱናው ደግሞ ሶስቴ ነው የሚባለው ማለት ነው። ጠይብ አሁንም አውቆ ቢተው ሶላቱ ይበላሽበታል። ሱብሓነ ረቢየል አዕላ ያለው ረስቶ ቢተው መጨረሻ ላይ ምን ማድረግ ይኖርበታል? ሱጁድ ሰህዋ አድርጎ ማስተካከል ይኖርበታል ማለት ነው። ወቀውሉ ማለት ስድስተኛው ረቢ ግፊርሊ የሚለው ቃል መጠቀም የት ቦታ ላይ በይነ ሰጅደተይን በሁለት ስጁዶች መካከል ማለት ነው። የመጀመሪያ ስጁድ አደረገ። ከመጀመሪያ ስጁድ ተነስቶ ወደ ሁለተኛ ስጁድ ከመሄዱ በፊት በመካከል ቁጭ ባለበት ሰዓት ምን ማለት አለበት? ረቢ ግፊርሊ የምትለው ቃል ረቢ ጌታዬ ሆይ ግፊርሊ ማረኝ ማለት ነው። እንግዲህ ይሄ ብቻ አይደለም፣ ባጭሩ ይሄን ማለት ይችላል። ይሄን ብቻ ብሎ ወደ ምን መሄድ ይችላል? ወደ ቀጣዩ ስጁድ መሄድ ይችላል። ግን ረቢ ግፊርሊ ወርሐምኒ ወዓፊኒ ወዕፉ ዐኒ ተብሎ ደግሞ የተጠቀሰ ሌላ ሐዲስ ላይ እንደዚሁም ሌሎች ቦታዎች ወይም ሒስኑል ሙስሊም ላይ በትክክል እናገኛቸዋለን ማለት ነው እነዚህ ነገራቶች ሁሉ። ስለዚህ ይሄ ሚን ዋጅባት ሶላት ከሶላት ግዴታዎች ውስጥ ይመደባል ማለት ምን ማለት ነው? ረቢ ግፊርሊ የሚለው አረስቶት ቢተውና ቢያልፈው መጨረሻ ላይ ሁለት ስጁድ አድርጎ ይጠግነዋል ማለት ነው። ጠይብ አውቆ ቢተውስ ሶላቱ ይበላሽበታል ማለት ነው። ጠይብ ሌላኛው ወተሸሁዱል አወሉ ቅድም ያልነው መጣ። ወተሸሁዱ አተሕያቱ አልአወሉ የመጀመሪያው ተሸሁድ ማለት ነው ሁለት ረክዓ ዙሁር እየሰገድን ሁለት ረክዓ ሰግደን ቁጭ ብለን አተሕያቱ የምንለው ማለት ነው። ማለት ይሄ ምናልባት ረስተነው ተሸሁደል አወል ረስተነው ሁለት ረክዓ ከተሰገድን በኋላ ቁጭ ማለት ሲገባንና አተሕያቱ ማለት ሲገባን ትተን ወደ ሶስተኛ ረክዓ ከተነሳን ምን ማለት ነው? ተሸሁደል አወል ብለን አንመለስም ማለት ነው። አንመለስም መጨረሻ ላይ የምናደርገዋለን በስጁድ ሰሁ እንጠግነዋለን እናስተካክለዋለን ማለት ነው። ባይሆን ግን አደራረጋችን የሚሆነው እንዴት ነው? ተሸሁደል አወል ማለት እያለብን ረስተን ገና ብድግ እያለን ወዲያውኑ ካስታውስን ቁጭ ማለት ይኖርብናል። ማለት ቢያንስ ወደ ግማሽ ወደ መነሳት ወደ ግማሽ ሳንደርስ ገና ወዲያውኑ ብድግ እያለን ትዝ አለን አለማለታችን ወዲያውኑ ቁጭ ማለት ይኖርብናል ማለት ነው። ትተነው ተነሳን በዛ ሰዓት እንግዲህ ወዲያውኑ አስታውሰን ቁጭ ካለን መጨረሻ ላይ ስጁድ ሰሁ ራሱ ማድረግ አያስፈልገንም። ባይሆን ግን ትተነው ተነሳንና የተወሰነ ከፍ አለን ቢያንስ ወደ መቆም ጠጋ አለን ከመቀመጥ ርቀን ወደ መቆም ጠጋ ካለን በዛው መቆም ነው፣ መመለስ አያስፈልግም። በዛው ቀጥለን እንቆማለን መጨረሻ ላይ ሁለት ስጁድ እናደርጋለን ማለት ነው። ጠይብ ስለዚህ ይሄ ሌላ ቦታ ላይ ምን ተብሎ ይጠቀሳል? ሱና ተብሎ ይጠቀሳል። እዚህ ላይ ዋጂብ ብሎ ጠቅሶታል። እና ምን ማለት ነው? ረስቶ ከሰራው መጨረሻ ላይ በስጁድ ሰሁ ይጠገዳል። አውቆ ቢተውስ ሶላቱ ይበላሽበታል ማለት ነው። ጠይብ ሌላኛው ወልጁሉሱ መቀመጥ ለሁ ለሱ ተቀምጦ ነው ተሕያ መቅራት ያለበት። አተሕያቱ ሊላህ የሚለው ማለት ትቶት ተነሳ፣ ግን ፋቲሓ በሚቀራበት ቦታ ቁጭ ብዬ ስላልቀራሁኝ ተነስቼ በዚሁ በቆምኩበት አተሕያቱ ልቅራ ብሎ ቢቀራስ አይሆንም ማለት ነው። የግድ ምን መሆን አለ? ወልጁሉሱ መቀመጥ አለሁ ማለት ሁለት ረክዓ ከተሰገደ በኋላ ቁጭ ብሎ አተሕያቱ መቅራት እያለበት ቁጭ ማለቱ ረስቶት ብድግ አለ። ብድግ ካለ በኋላ አስታወሰ ቁጭ ማለት እንደነበረበት። ስለዚህ እዛ ላይ የሚባለው አተሕያቱ እዚሁ ቆሜ ልበለውና ከዛ ወደ ፋቲሓ ይገባለሁ ብሎ አተሕያቱ ሊላሂ ብሎ እዛ ቆሞ ቢል አይሆንም ማለት ነው። እዛ እንግዲህ በቆመበት ፋቲሓውን ይቅራ፣ ሶስተኛ ረክዓውን ይቀጥል። ከዛ መጨረሻ ላይ ደግሞ ማድረግ ያለበት ምንድነው? ስጁድ ሰሁ ነው የሚወርደው ማለት ነው። ስለዚህ መቀመጡ ራሱ ምንድነው? አንድ ዋጅብ ግዴታ ነው ማለት ነው። ጠይብ ከተረሳስ ተረስተው ከሆነ ሁለቱም ከተረሱ ምንም ማድረግ አይቻልም። መጨረሻ ላይ በሁለት ስጁድ ይጠገናል ማለት ነው። ጠይብ ስለዚህ ወልጁሉሱ ለሁ ለዚሁ መቀመጥ ብሎ 8 ነበር ያልነው። 8ቱ እዚህ ላይ ተጠቀሰልን። ወሄት 8 ብለን ነበር የጀመርነው 8 ናቸው ብለን ነበር። 8ቶችም በዚሁ ባጭሩ እንግዲህ ያው ሰፋ ያለ ማብራሪያ አልጨመርንበትም። ኢንሻአላህ ሌሎች ኪታቦች ላይ ወደፊት አላህ ካለ በሰፊው የምናደርገው ይሆናል የምናገኘው ይሆናል። ስለዚህ አላ ኩል አህዋል ይሄው ይመስላል ማለት ነው ዋጅባት ሶላት የምንላቸው። ስለዚህ 3 ነገራቶች ጨርሰናል ዛሬ አርካኑ ሶላትና እንደዚሁም ዋጅባት ሶላት አይተናል። ባለፈው በክፍል 6 ደርሳችን ደግሞ
ያየነው ምንድነው? የዛሬ ደርሳችን ያው ክፍል 7 ነው። በክፍል 6 ደርሳችን ላይ ምን አይተናል? ሹሩጥ ሶላት አይተናል። ስለዚህ እነዚህ ነገራቶች በጣም ወሳኝ መታወቅ ያለባቸው ከማወቅም እኛ ብቻ ሳይሆን አጠገባችን ያለ ጓደኛ፣ ቤተሰብ፣ እህት፣ ወንድም፣ እናት፣ አባት እነዚህ ልናስተምራቸው ይገባል። ምክንያቱም አወሉ ማ ዩሐሰቡ ቢል ዐብዱ የውመል ቂያመቲ አስሶላህ የቂያማ ቀን አንድ ባሪያ የአላህ ስብሓነሁ ወተዓላ ባሪያ የመጀመሪያው ትስስብ ከአላህ ጋር ሒሳብ የሚደረገው ሶላት ነው። ከዛ በኋላ ሶላቱ ከተስተካከለለት ሌሎች ነገራቶች ይስተካከላሉ። ምክንያቱም አዱንያ ላይ ሶላት በስርዓቱ ግዴታዎቹ መስፈርቶቹ ማሟላት ያለበት ሁሉ አሟልቶ ሶላት የሚሰግድ ሰው ምን ይሆናል? አላህ ምን ብሏል ቁርአን ላይ? ኢነ ሶላት ተንሃ ዐኒል ፈሕሻኢ ወልሙንከር ሶላት ከአጸያፊና በጣም ከተወገዙ ከመጥፎ ስራዎች ይጠብቃል፣ ትከለክላለች ብለዋል። ስለዚህ አንድ ሰው ሶላቱን በትክክል ጠብቆ የሚሰግድ ከሆነ ከሌላ ወንጀሎች ይጠበቃል ማለት ነው። ስለዚህ አዱንያ ላይ እንደዚህ በትክክል ከያዘ የቂያማም ቀን የመጀመሪያ ሒሳብ የሚደረገው በሶላት ነው። ከዛ ሶላቱ ከተስተካከለት ከዛ በኋላ ያሉ ነገራቶች ይስተካከላሉ። ምክንያቱም አዱንያ ላይ ሶላት በሚሰግድበት ሰዓት በትክክል እስከሰገደ ድረስ ከመጥፎ ነገር ተጠብቆ ይኖራል፣ መጥፎ ነገር ስለሚከለክል ሶላት። አኺራም ላይ ደግሞ የመጀመሪያ ሒሳብ የሚደረገው ሶላት ነው። ሶላቱ ከተስተካከለ ከዛ በኋላ ያሉ ነገራቶች ይስተካከላሉ ማለት ነው። ስለዚህ እኛ በትክክል ማወቅ መረዳት ይኖርብናል። ከዛ አልፈን ደግሞ ሌሎችን ማስተማር ማሳወቅ ይኖርብናል። አላህ ሱብሓነሁ ወተዓላ በትክክል ምናውቅ ምናሳውቅ እንደዚሁም ስራችን የኢኽላስ ለሱ ብለን ያለ ሪያ ያለ ይስሙልኝ ብለን ከይስሙልኛ ከይዩልኝ የጠራና ንጹህ ኢኽላስ ያለው ስራ አላህ ያርግልን። والله سبحانه وتعالى أعلم وصلى الله على نبينا محمد وعلى آله وصحبه وسلم.